አላህ የሆዴን ስላየ ክፉ ነገርም አላጋጠመኝ። እንዳውም ከነበርኩበት የተሻለ ህይወት ነው ያዘጋጀልኝ። አልሐምዱሊላህ። ይሄ ደግሞ ምንም አይደለሁም። እነሱ ማን ይሁን ማን ባይታወቅም የዲፕሎማሲ አካል ሂዶ ካንስል አድርጉት፣ ወደ ሀገር እንዲገባ አድርጉት የሚል ትዕዛዝ ደርሷቸዋል። አንዶች ሲያነሱ የሰማሁት ነገር አለና እንዴት ብሎ ኢማራት ላይ እንዴት ብሎ የ5 ቀን ጊዜ ሰጡት። የምንዘነጋው አይደለም እላለሁ። ሚኪ እንዴት ነበረ ቆይታው? ኦኬ አቡፋን ነው እንግዲህ እንኳን ደህና መጣህ ወደ የምታውቀው ሚዲያ። ያው ሰሞኑን ቤተሰቦችህ በነገራችን ላይ በጣም ብዙ ወዳጅ አለ። ሰያ ይሄን ታውቃለህ? እያየሁ ነው እኮ እኔ ራሱ ለአንተ እንደዛ የሚጻፍ አይመስለኝም። ሰያ የት ነው ሚኪ ለምን አትነግሩን? ምን ሆኖ ነው? በቃ ምን ብለህ ትመልሳለህ? ለመመለስ ራሱ ይደክምሃልና በአጠቃላይ አንተ ደህና መሆንክን ሁላችንም እናውቃለን። ፈጣሪ ስላለ ማለት ነው። እንደታሰበልህ አይደለም የሆንከው፣ ፈጣሪ እንዳሰበልህ ነው የሆንከው። እሱ የመጀመሪያው ነው። ሁለተኛ ወዳጆች ደግሞ እንደ ሰው ሲያጡ ላይቭ ያው በየቀኑ ላይቭ ላይ ስለነበርክ የለመዱትን ነገር አንተ ጋር ሲያጡ ይሄ ነገር እየሸወዱን ነው እንጂ ሰያ ጥሩ አይደለም። ምንድነው ያለው ነገር? የምንችለውን ነገር እናግዛለን፣ ለምን አትነግሩን? ምንድነው የሚያስፈልገው ምናምን ሲሉ ነበርና አጠቃላይ እኔ እንጃ ብቻ ሁሉንም እኔ በእግዚአብሔር ስም በጣም ነው የማመሰግነው። ሰው ሲጠፋ መጠየቃችሁ አጠቃላይ በጣም ናፍቀውሃል ብዬ ነው የማስበው። ለዛም ነው ዛሬ ላይ ብገባላቸው ያልኩት። ሁሉም ሰው ይመጣል ያው ያይሃል ማለት ነው። ከዚህ በኋላ ጥያቄ የማይኖርብን ነው በእርግጠኝነት። ትንሽ አስቸጋሪ ነው ለአንተ አውቃለሁ፣ ግን እዛም በነበርክበት ጊዜ አብረው የነበሩ ልጆች በደንብ ሸኝተውሃል። እዛም አቀባበል ተደርጎልሃል፣ አይተናል። ምንም የሆንከው ነገር የለም። ቢከዝ ደግሞ እንደምታውቀው ብዙ የአማራ መከታ የሚሆኑ ሰዎችም ከጎን ስለሆኑ በሱ በጣም ደስተኛ ነን። እኛ ሁሉ ተረጋግተናል። ያልተረጋጉ ሰዎች ደግሞ እንደዚህ ሲያዩ ሞር ይረጋጋሉና ሰያ በድጋሚ ስለመጣ ስለተመለስክ፣ በዛ ላይ ደግሞ የእህታችንን ኬዝ እንዴት የአቡፋኖ ጉዳይ ቢሆንም ይሄ እንዳይረሳ ምናምን የሚሉ ብዙ ስጋቻ ያላቸው ሰዎች አሉ። ግን የሃኒ ጉዳይ በላይ ብቻ ቁጭ ብሎ ከሌላ አምጡትን ጠይቀው ምናምን በማለት ብቻ እንደማይሰራ ውስጥ ለውስጥ እንደሚሰራ ደግሞ ማወቅ አለባቸው። ይሄን ነው የምነግራችሁ ስለ ሃኒ። በተለይ ለምን ሚዲያ ላይ ቁጭ ብለን ምናልባት በመነጋገር የምናመጣቸው ነገሮች የሚፈለጉ ነገሮች ተደርገዋል። የምንፈልገው ኢንፎርሜሽን ላይቭ ላይ ተሰብስቧል በበቂ ሁኔታ። ያንን ኢንፎርሜሽን ይዘህ ደግሞ ምን ማድረግ አለብን የሚለውን ነገር ከዚህ በኋላ የሚመለከታቸው አካሎች በራሳቸው መንገድ እንደንቀሳቀሱ አሳስበናል ማለት ነው። ከዛ ውጭ ግን ሰያ በድጋሚ ስለመጣህ በጣም ደስ ብሎኛል። ዛሬ ስላየሁህ ቤተሰቦችን በጣም ስለናፈቁ ሰላም በላቸው። አሁን እንግዲህ ዛሬ ዋናው የመጣሁት ለብዙ ተከታዮችና ለብዙ ወዳጆቼ እኔ ደህና እንደሆንኩኝ ከዛንኛው የተሻለ ቦታ ለጊዜው እንደሆንኩኝ ልገራችሁ ብዬ ነው። አልሐምዱሊላህ እያንዳንዱ ነገር ክፉ ነገር ሲመጣ በጎ ይዞ ነው የሚመጣው በሚለው በዚህ ታይም ላይ ይሄ ችግር መፈጠሩ ብዙ ነገር እንዳውቅ አድርጎኛል። ብዙ ሰው እንዳውቅ አድርጎኛል። ብዙ ነገር እንዲማር አድርጎኛል። አመሰግናለሁ ሚኪ። ቴንኪው ሚኪ ወንድሜ አመሰግናለሁ። ስለዚህ በዚህ ጉዳይ ብዙ ትምህርት ሆኖኛል። ግን እኔ ግፈኛ አይደለሁም። ግፍን ነው የተቃወምኩት። ለዛም ነው ህዝቡ ከኔ ጎን እንዲቆም ፈጣሪ ገፋፋውና አልሐምዱሊላህ። አንዳንድ ወደ ሀገር የሚያሳፍሩት የሚሉ ቀናተኞችና ሁልጊዜም በእንትን ባለበት የሚገኙ ሰዎች አይቻቸዋለሁ። አንደኛ የልቤ ንጽህና ነው፣ እውነቴን እምላለሁ። ሁለተኛ ደግሞ አብሬ የምኖራቸው ሰዎች ጥሩ ሰው ስለሆኑ ወይም ስፖንሰሪ። ሶስተኛ ምንም አይነት ወንጀለኛ እንዳላደለሁም። አንድ ወንጀለኛ ወንጀል ቢኖረው አስረው እስከ ቆየ ድረስ አቆይተው ነው ወደ ሀገር የሚልኩት። እኔ ግን ወንጀለኛም አይደለሁም። ከዛ ውጭ ምንም አይነት ወንጀል የለኝም።
ስለ የትኛውም ሀገር ፖለቲካ አላወራሁም። እኛን ዘረኛ የሚሉ ነገር በኢትዮጵያ ስም በዲፕሎማሲ ስም እዛ ሀገር የተቀመጡ እነሱ ናቸው እኔ እንደዛ ያደረጉ። ሌላ ምንም ነገር የለም። ወንጀለኛም አይደለሁም፣ ፖለቲካም አላወራሁም። ስለ ልጅቱ ጉዳይ ብቻ ነው ድምፅ የሆንኩት። ነገራቸውን በመጠቀም እኛ እዛች ሀገር ላይ እንድንሸማቀቅ ከዛም አልፎ እንድንባረር ያደረጉት የዲፕሎማሲ ሰዎች መሆናቸው መታወቅ አለበት። ምንም ጥርጥር የለውም። ሁላችሁም እንደምታውቁት ከዚህ ቀደም እንደዚህ ጥቆማ ለረጅም ሰዓት ጥያቄ ከጠየቀ በኋላ መጨረሻ ላይ አስፈርመው ነው የለቀቁት። አሁንም እነዛው ሰዎች ናቸው በዛ ምክንያት እንደዚህ የተደረገውና ወላኪን አልሐምዱሊላህ ፈጣሪ የተመሰገነው ጥሎ የማይጥለው አላህ ሰው ሁሉ ከኔ ጎን እንዲቆም አድርጎልኛል። እኔ እንግዲህ ሁላችሁም ታውኛላችሁ ኢማራት ውስጥ በኖርኩበት ጊዜ ለ6 ወር ስለ ብሔርም ይሁን ስለ ፖለቲካም ይሁን ስለማንኛውም አውርቼም አላውቅ አስተላልፌም አላውቅ። ብቻ ዝም ብለው ሲያውን የሚጠሉ አካሎች ይሄን ድርጊት ፈጽመውብኛል። አልሐምዱሊላህ ለኸይር ነው። ለኸይር መሆኑን ደግሞ አላህ እያሳየኝ ነው። ሁሉም ሰው ስለኔ በሐሳቡ፣ በእውቀቱ፣ በገንዘቡ፣ በብዙ ነገር ሰው ተባብሮኛል። አልሐምዱሊላህ እና ለኔ የተጨነቃችሁ በሙሉ አመሰግናለሁኝ። አለሁላችሁ ተነሙሉ ክብሬ ይላል መኩ። እንኳን ደህና መጣ የሸዋው የዓለም ስጋት ዋሲሁን ወንድሞቼ እንኳን ደህና መጣችሁላችሁ። ሰላም ሰላም ሰያ ያው ዛሬ ብቅ ስላልክ ደስ ብሎናል። ለሁሉም ለሀኒም ተስፋ ነው። በሀኒ ለሚጨነቅ ሰው ሁሉ ይሄ ትልቅ ተስፋ ነው። እንግዲህ አንተም ፈጣሪ ያው የሆነ ነገር ሊቀይርልህ ስለፈለገ ነው እነዚህን ሰዎች ያነሳብህ። ስለዚህ የተሻለ ነው የሚሆነው። እኛም ከጎን ነን እስከ መጨረሻው። ምንም የሚፈጠር ነገር የለም። ወንድሞችም በሙሉ ካንተ ጋር ናቸው። ምንም እንዳታስብ ወንድም አለም። ግን ያንን ጉዳይ መቼ አንድ መኩ እኔ አንድ መናገር የምፈልገው በሀገር ስም ስልጣን ይዘው በየትኛውም አካባቢ የሚኖሩ አመሰግናለሁ። ቴንኪው መኩ አመሰግናለሁ። እንግዲህ ይህንን ቪዲዮ ይህንን ላይ ብዙ አካል እያያችሁት ነው። እኔ አንድ የምናገረው ነገር በሀገር ስም ስልጣን ይዛችሁ በሰው አገር በየአካባቢው ኤምባሲ ውስጥ የምትኖሩ ህዝባችሁን ለማገልገል ህዝባችሁ ችግር ሲደርስበት ለመድረስ እንጂ አንድ ምንም የማያውቅ ተቀጥሮ የሚሰራን ግለሰብ ባረር ወይም ደግሞ ያልሆነ ስራ አይደለም። እኛ በምንኖርበት ሀገር ከናንተ የበለጠ ለህዝባችን እየሰራን የናንተን ስራ እየሰራን ባለን ሁኔታ እንደዚህ ማድረግ ይሄ ነውር ነው። በየትኛውም አገር የኤምባሲ ሰራተኞች፣ የዲፕሎማሲ ሰዎች እንዳውም ከኛ ጎን ሆናችሁ ችግርን መፍታት ሲገባችሁ እኛን በዛ መልኩ ያልሆነ ስም ሰጣችሁ ምንም ሳናር ፖለቲካ ሳናወራ ምንም ሳንል እንደዛ ማስደረጋችሁ ይሄ እናንተን ውርደት ነው። እኔ ምንም አልሆንኩ፣ ምክንያቱም ንጹህ ሰው ነኝ። በደለኛም ስላልሆንኩ አልፋቴን ምንም ባላደረግኩት ምንም ባልተናገርኩት ይሄ እኔ ዛሬ ከዛ ህይወት የተሻለ ህይወት ለመኖር ፈጣሪ አዘጋጅቶልኛል። አልሐምዱሊላህ ብዙ ሰዎች ከጎኔ ቆመዋል። ስለዚህ አሁንም ደግሜ ከቻላችሁ ለወገናችሁ መድረስ ነው። ካልቻላችሁ ደግሞ ለወገኑ የሚደርስ የሶሻል ሚዲያ ሽፋን የሚሰጡ ኢትዮጵያውያኖችን በሀገር ማስባረር ይሄ በጣም ነውር ነው። ለሚያውቅ ሰው ነውር ነው።
እየሰማችሁ ነው፣ ሁላችሁም ትሰማላችሁ። ካሁን እያንዳንድ በየትኛውም ሀገር ያለ እኛ የምንንቀሳቀሰው በኢትዮጵያ ፓስፖርት በሀገራችን ኮርተን ከሀገራችን ስንወጣ ህግ አውቆን ያለምንም ተደብቀን አልወጣንም። ህግን በጠረጠረብን አጣርቶ ጉዳያችንን ጨርሰን ነው ከሀገራችንም የወጣ ነው። በኢትዮጵያ አየር መንገድ በቦሌ ነው የወጣ ነው። ተደብቀን የወጣን ሰዎችም አይደለም። ስለዚህ ለወገናችን ቁመን ለአንዲት ለተበደለች እህታችን ቁመን መታገላችን ድምፅ መሆናችን 50-60 ሺህ ሰው በመከተሉ ወይም ደግሞ አንዳንድ የቃላት ስህተቶች በመፈጠራቸው የሰው ሊነንና የቃላት ስህተት ሊኖር ይችላል። በዛ ምክንያት እኛን እንደዚህ ማስደረጋችሁ ይሄ የምትቆጥሩት እውነቴን ነው። ወገኖቻችሁን ባላችሁበት እስቲ በየቦታው በየጎዳና ሁሉ የሚጣሉቻችሁን ገንዘብ አንሰጥ እያሉ 10 ዓመት 5 ዓመት እየሰሩ በነፃ አእምሯቸው ተነክቶ ወደ ሀገር የሚሳፈሩ ወገኖቻችሁን ለእንደነዛ ያሉ ብትሰሩበት ይሄንን እውቀት ጥሩ ነው ላለውኝ። አሁንም ወደ ሌላው ስመለስ እህታችን ሃኒ ዋጋ ተከፈለባት እህታችን ናት። አሁንም እስከ ጥግ ድረስ እንሄዳለን። እስከ ጥግ ድረስ ሄደን የእሷን ትክክለኛ ዜና እናመጣለን። እናመሰግናለን። ግብት የምትሰጡ እህትና ወንድሞቼ አመሰግናለሁ። ኮፕሊንግ ታዋርጉት። ኮፕሊንግ እያደረጋችሁ እግር መንገዳችሁን ሰያን ዌልካም በሉት። የምትችሉትን ነገር ማድረግ ትችላላችሁ። ቴንኪዩ መንገደኛው፣ እንወዳሃለን፣ እናከብረሃለን። ሁላችሁም ያላችሁን ፍቅራችሁን ግለጹበት። ያውጣላችሁ ያለውን ነገር እና ሰያ አክብረህን ግን ጥሪያችንን በተለይ እኔ ሰሞኑ በዓል ስለሆነ እሑድና ቅዳሜ ለክርስትና እምነት ፋሲካ በዓል ነበርና በዛን ታይም ቢገባ ሰውም ረፍት አያገኝም እና ማክሰኞ ትገባለህ በኢትዮጵያ 4 ሰዓት ምናምን አልኩትኝ። ይሻለ እንጂ እስካሁን ድረስም ይገባ ነበር እና ግን ትልቁን ነገር የተናገርከው ምንድነው በኤምባሲ በኩል እንግዲህ በስደት ያለውን ኢትዮጵያዊ ከፓስፖርት ማገዝ ጀምሮ እስከ ተለያየ ፕሮቴክት በማድረግ ዜጎችን ማገዝ ነው እስከሚገባኝ ድረስ። ያ ነገር ግን እሱን ግን ለኢትዮጵያ ሕዝብ መተው ነው። ከዛ ሲቀጥል የሃኒ ጉዳይ ነው ይሄን ሁሉ ነገር የጫረው አይደለ ሰያ? አንተም እኖርበታለሁ ብለህ ከሄድክበት ሀገር በአቋራጭ ለቀውጣ ተብሎ እንደሞት ደብዳቤ የተጻፈው የሃኒ ጉዳይ ነበር። ያ ጉዳይ ደግሞ ዝም ብሎ የሆነ ተራ የሆነ ነገር አይደለም። የተነሳው ነገር ትም የለውም። ግን ያ የታገተ ሰው ማን ጋር ነበር ሲባል የግድ አብሮ የነበሩት ሰዎች መጠየቅ ነበረብን። እነሱን ሰዎች ጠይቀናል። መጠየቁ ነውር ነው ከተባለ ለልጅቱ መደበቅ ወይም ደግሞ መታገት እንደ መተባበር ይቆጠራል አይደል? ለሰያ ይሄ ሲሆን ምናልባት ልጅም ስትባል አምናችሁ ተቀበሉ ማለት አሁንም የልጅቱን በቃ ማዳፈን ብሎም የሚጮው ሰዎችን ማፈን ማስፈራራትና ነገሩ በዛው ተደብቆ እንዲቀር ማድረግ ነው። ይሄ ደግሞ በማንም ስለማይፈቀድ እግዚአብሔር የተሻለ ነገር አድርጓል። ወንድማችን ሁልጊዜም ያማራ መከታ የሆነው ወርቁ አይተነው ያደረገው ነገር ላንተ አይዞ ያለ ነገር ሌሎች ወንድማማቾች ከጎን የነበሩት ሁላቸው ላንተ ያሳዩት